ቪክተር ዮኬሬሽ ለአርሰናል ደጋፊዎች እጅግ በጣም ወሳኝ መልእክት አስተላልፏል። ከትላንትናው ሽንፈት በኋላ እንግዲህ በጣም ምርጥ አቋሙን ሲያሳይ የነበረው ቪክተር ዮኬሬሽ ለአርሰናል ደጋፊዎች እንግዲህ ተስፋ የሚሰጥ እንደዚሁም ደግሞ ስለ ጨዋታው ሐሳቡን ተናግሯል። በነገራችን ላይ ቪክተር ዮኬሬሽ ብቻ ሳይሆን አሰልጣኝ ሚኬል አርቴታም ከጨዋታው በኋላ በይፋ የአርሰናል ደጋፊዎችን ይቅርታ በመጠየቅ እንግዲህ ወሳኝ የተባለ መልእክት አስተላልፈዋል። አሰልጣኝ ሚኬል አርቴታ ምን አሉ? ሊያንድሮ ትሮሳርድም እንግዲህ ሌላኛው ከጨዋታው መጠናቀቅ በኋላ የተናገረ ተጫዋች ነው። ዛሬም እንግዲህ በፕሪሚየር ሊጉ እጅግ በጣም የአርሰናልን የዋንጫ ጉዞ ከሲቲ ጋር ያለውን የዋንጫ ፉክክር የሚወስን ጨዋታ ይደረጋል። በተለይ ማንቸስተር ሲቲ ከቼልሲ ጋር ምሽት ላይ የሚያደርጉት ጨዋታ የአርሰናል ደጋፊዎች ዛሬ በጣም በጉጉት የሚጠብቁት ጨዋታ ነው። ምክንያቱም ካላችሁኝ እንግዲህ ትናንትና አርሰናል ነጥብ መጣሉን ተከትሎ ዛሬ ሲቲ እንዲያሸንፍ የአርሰናል ደጋፊዎች በጭራሽ አይፈልጉም። ስለዚህ የዛሬውን ጨዋታ እነሱም በከፍተኛ ሁኔታ ለመመልከት ይፈልጋሉ ማለት ነው። እንግዲህ አጥቂው ቪክተር ዮኬሬሽ ወደ አስተላለፈው መልእክት ከማለፌ በፊት አሰልጣኝ ሚኬል አርቴታ የተናገሩትን ጉዳይ ማንሳት ያስፈልጋል። የመድፈኞቹ አሰልጣኝ ሚኬል አርቴታ እንግዲህ ከፍተኛ ጫና ውስጥ ገብተዋል። በአሁኑ ሰዓት በአርሰናል ደጋፊዎችም ዘንድ እንግዲህ በከፍተኛ ሁኔታ ትችት እየደረሰባቸው ይገኛል። ታዲያ አሰልጣኝ ሚኬል አርቴታም ከጨዋታው በኋላ ምን አሉ? በጣም ተበሳጭቻለሁ። ብስጭቴን ቃላት ሊገልጸው አይችልም። ብስጭቱ ፊት ላይ በትልቅ ጥፊ እንደመመታት ያለው ስሜት ነው ያሉት አርቴታ አሁን ምላሽ እንዴት እንስጥ ነው መሆን ያለበት ሲሉም ተናግረዋል። ደጋፊዎችን ከፍተኛ ይቅርታ እንጠይቃለን ያሉት አሰልጣኝ ሚኬል አርቴታ መሻሻል አለብን፣ ከሚጠበቀው ደረጃ በጣም ወርደን ነበር ሲሉ የተናገሩ ሲሆን የትኛውንም ተጫዋች እዚህ በሚዲያ ፊት መተቸት አልፈልግም ሲሉ ጨምረው ተናግረዋል። ብዙ ሊተቹ የሚገባቸው ተጫዋቾች እንዳሉ ያነሱት አርቴታ ነገር ግን ተጫዋቾችን በሚዲያ ፊት ልተቻቸው አልፈልግም ሲሉ የተናገሩ ሲሆን ውጤቱ ተጫዋቾች ላይ ተጽዕኖ ይኖረዋል ወይ ተብለው የተጠየቁት አርቴታ አዎ በጣም ይኖረዋል፣ እንደውም ግን ሊጎዳቸው ይገባል። የዛሬው ሽንፈት እንዲያማቸውና እንዲሰማቸው ፈልጋለሁ ተጫዋች ሲሉ አሰልጣኝ ሚኬል አርቴታ የተናገሩ ሲሆን ውጤቱን መቀበልና በጋራ መቆም አለብን። አሁን ወይ ተነስተው ቆመው ይፋለማሉ ወይ ደግሞ ከፉክክሩ ይወጣሉ ሲሉ በተጫዋቾቻቸው እንግዲህ ደስተኛ እንዳልነበሩ ተናግረዋል። በነገራችን ላይ ትላንትም እንደነገርኳቸው የአርሰናል ደጋፊዎች በሁለት ተከፍለዋል። አንደኛ ሜዳ ላይ ጭምር የአርሰናል ተጫዋቾች በቂ አልነበሩም፣ ለጨዋታ እያደረጉ የነበረው አስተዋጽኦ ከሌላ ቀን እጅግ በጣም የቀነሰ የማሸነፍ ምንም ረሃብ የሌለው ቡድን የተመለከተ ነው። አርቴታንም እንደወቀስ ነው ተጫዋቾች መወቀስ አለባቸው። በትላንትናው ጨዋታ ከጥቂት ተጫዋቾች በቀር ሁሉም በሚባል ደረጃ አይደለም የዋንጫ የሰፈር ጨዋታ እንኳን የሚጫወቱ አይመስሉም ነበር። ጨዋታውን ለማሸነፍ ምንም አይነት ተነሳሽነት አልነበራቸውም። ስለዚህ አርቴታ ልክ ነው፣ ተጫዋቾች ሊበሳጩ ይገባል፣ ወይ ተነስተው ይፎካከሩ፣ ካልሆነ ከዋንጫው ፉክክር እንደሚወጡ ሊያውቁ ይገባል ሲሉ ተናግሯል። በትላንትናው ጨዋታ እንግዲህ እንዳልኳችሁ እንደነ ማጋሌሽ፣ ዴክላን ራይስ እና ቪክተር ዮኬሬሽ ውጭ የነበሩ ተጫዋቾች በጣም ጤነኛ ናቸው ብዬ አላስብም። በትላንትናው ጨዋታ በፍጹም እንቅልፋቸውን ጨርሰው ያልመጡ ሜዳ ላይ በስነ ስርዓት እንኳን መሮጥ የማይችሉ ተጫዋቾችን የተመለከተ ነው። እኔ ዘንድሮ በተለይ ዊሊያም ሳሊባ ራሱ ዘንድሮ ካሳያቸው ደካማ አቋሞች የትላንትና አቋሙ በጣም የደከመ ነው ብዬ አስባለሁ። የዊሊያም ሳሊባም ጭምር ማርቲን ዙሜንዲ ከጨዋታው በኋላ እንግዲህ አይታችኋል። ዴክላን ራይስ፣ ጋብሪኤል ማጋሌሽ እና ሉዊስ ስኬሊ ሄደው አቅፈው ሲያጽናኑት እጅግ በጣም ሜዳ ላይ ተበሳጭቶ ተክዞ ቆሞ እንደነበረ ተመልክተናል። ዙሜንዲ በጣም ደካማ አቋሙን ነበር ያሳየው። እያንዳንዱ ከነገርኳችሁ ከዮኬሬሽ ማጋሌሽ ከዴክላን ራይስ ውጪ እንደውም ትንሽ ሉዊስ ስኬሊ ይሻላል እንጂ ሁሉም ተጫዋቾች ተኝተው ነው የዋሉት ማለት እችላለሁ። ዴቪድ ራያ ራሱ በጣም ደካማ ነበረ። ቤን ዋይት በጣም ደካማው ተጫዋች ነው። ለዛ ነው አርቴታ በአርሰናል ተጫዋቾች ደስተኛ እንዳልነበሩ ተናግረዋል። ትላንትና ተጫዋቾቼን ግን ሚዲያ ፊት አልናገርም፣ ትናንትና ብዬ ተናግሬ ተጫዋቾቼን ለሚዲያ ግባት ላረጋቸው አልፈልግም፣ ከነሱ ጋር በግል እነጋገራለሁ። ነገር ግን ይሄ ሽንፈት ሊያማቸው ይገባል። ይሄ አሟቸው ተነስተው ድጋሚ ካልቆሙ ከዋንጫ ፉክክሩ እንደሚወጡ ሊያውቁት ይገባል ሲሉ በተጫዋቾቻቸው ላይ እንግዲህ ብስጭት እንደተሰማቸው ትላንት በግልጽ ተናግረዋል። በተጫዋቾቹ ላይ ትልቅ ስህተት እንደነበረው ሁሉ በአርቴታም ላይ ደግሞ ትልቅ ዋነኛው ኃላፊነት የአርቴታ ነው። ለዛ ነው ደጋፊውን ይቅርታ ጠይቃለሁ ያሉት አርቴታ። ምክንያቱም አርቴታ ሁልጊዜ ቋሚ 11 ላይ ሲነገረው
የማይሰማ አይነት አሰልጣኝ እየሆነ ነው። እነ ኤዜ እያሉ እነ ትሮሳርድ እያሉ እንግዲህ በአስቡት በቦርንማውዝ ጨዋታ ላይ ሃቨርትና ማርቲኔሊን አንድ ላይ አድርጋችሁ ስትገቡ ሃቨርትና ማርቲኔሊን እኮ ቋሚ አድርጋችሁ የምትጀምሩት ምን አይነት ጨዋታ ላይ ነው? ኤፍኤ ካፕ ከነ ፖርት ቬል ወይ ደግሞ ከነ ዊጋን ጋር ስትጫወቱ እንጂ በፕሪሚየር ሊግ ያው 11 ጨዋታ ያልተሸነፈ ቦርንማውዝ የሚባል ቡድንን እየገጠማችሁ ማርቲኔሊና ሃቨርትን ቋሚ አድርጋችሁ መጀመር ማለት እንደ ቀልድ ነው የምቆጥረው። ለዛም አርቴታ የሚገባውን ዋጋ አግኝቶበታል ብዬ አስባለሁ። ቪክተር ዮኬሬሽ ከጨዋታው በኋላ ምን አለ? ትላንትና እንግዲህ ለእኔ አርሰናል ሜዳ ውስጥ ጥሩ ሲንቀሳቀሱ ያላቸውን ሁሉ ሲሰጡ ለማሸነፍ ከፍተኛ ፍላጎት ከነበራቸው ተጫዋቾች አንዱ አጥቂው ቪክተር ዮኬሬሽ ነው ብዬ ነው የማስበው። ታዲያ የመድፈኞቹ አጥቂ ቪክተር ዮኬሬሽ የተገኘችውንም እድል እንግዲህ ትላንትና በአግባቡ በመጠቀም ወደ ግብ በመቀየር አርሰናልን ወደ ጨዋታው መልሶ ነበር። 1-0 ተመሩ። እንደውም አርሰናል እኔ ከረፍት በፊት መልሶ አቻውናል ብዬ አልጠበቅኩም ነበር ከጨዋታው አንጻር ማለት ነው። ነገር ግን እንደ እድል ሆኖ ፍጹም ቅጣት ምት ተገኘ። ከረፍት በፊት ከጨዋታው ተመለሱ። ቪክተር ዮኬሬሽም ያችን ግሩም ፍጹም ቅጣት ምት አስቆጥሮ አርሰናልን ወደ ጨዋታው ሲመልስ አርቴታ የሆነ ነገር ይፈጥራል ብሎ የአርሰናል ደጋፊ በእርግጠኝነት ጠብቆ ነበረ። ታዲያ ቪክተር ዮኬሬሽ ግን ምን አለ? አቃለው ሽንፈት የሚወደድ ነገር አይደለም፣ ሁልጊዜም ሽንፈት ይጎዳል። ነገር ግን ምን ያህል ጠንካራ እንደሆነን እናውቃለን። እኛ አርሰናሎች ነን። ከፊታችን ብዙ ጨዋታዎች አሉ። ይህንን ጥንካሬያችንን ለዓለም ማሳየት አለብን፣ ወደ መስመር መመለስ አለብን ሲል ቪክተር ዮኬሬሽ የተናገረ ሲሆን ለደጋፊዎች ምርጡና ጠንካራው አቋማችንን አሳይተን በፍጥነት ወደ ድል መመለስ አለብን ሲል ተናግሯል። ቪክተር ዮኬሬሽ ይህንን ከተናገረም በኋላ ሌላኛው በትላንትናው ጨዋታ ተቀይሮም ገብቶ ለእኔ ደካማ ነው የምለው ሊያንድሮ ትሮሳርድ በበኩሉ በእርግጥ ከማርቲኔሊ የተሻለ እንቅስቃሴ ቢያደርግም በውጤቱ በጣም ተበሳጭተናል፣ ነገር ግን ሜዳ ላይ ከራሳችን ጋር አልነበርንም ሲል እንግዲህ እውነቱን ተናግሯል። እኔ የምለው እንግዲህ የአርሰናል ተጫዋቾች ትላንትና ከራሳቸው ጋር ነበሩ ብሎ ማሰብ በራሱ በፍጹም የማይቻለው። እያንዳንዱ ተጫዋች የሆነ ሌላ የቤት ስራ ጥሎ የመጣ ሌላ የሚያስጨንቀው ጉዳይ ያለ ተጫዋች መስሎ ነው ሜዳ ላይ የተመለከትናቸው። ኳስ እንኳን በስነ ስርዓት ይዞ ለመቆም ምን ያህል ተቸግረው እንደነበረም ተመልክተናል ማለት ነው። ለዛ ነው ትሮሳርድ ከራሳችን ጋር አልነበርንም ሲል የተናገረው። እንግዲህ አሁን አርሰናል የትላንትና እድሉን አልተጠቀመም፣ አሳልፎ ሰጥቷል። ዛሬ ደግሞ የሌላ ቡድን እንግዲህ እድልን ይጠቀማሉ። ምንድነው በአሁኑ የሚባለው ቋጠሮ ልንለው እንችላለን። ምክንያቱም ትላንትና አርሰናል ማሸነፍ አልቻለም። ስለዚህ የአርሰናል ደጋፊዎች ዛሬ ሲቲ ነጥብ እንዲጥልላቸው አጥብቀው የሚጠብቁበትና ፈጣሪያቸውን እንግዲህ እየለመኑ የሚያዩበት ነው ብዬ መናገር እችላለሁ። ምክንያቱም ትላንትና ወደ 12 ማስፋት የሚችሉበትን እድል አጥተዋል። ጨዋታው በዛው የነጥብ ልዩነቱ በ9 ቀጥሏል። ቢያንስ ዛሬ ሲቲ ወይ እንዲሸነፍ ቢበዛ ደግሞ አቻ እንዲወጣ ይፈለጋል ማለት ነው። የሚሆን ከሆነ ለአርሰናል ድጋሚ ሌላ ቆንጆ እድልን ይዞ የሚመጣ ነው። በተለይ ሲቲ ዛሬ ነጥብ የሚጥል ከሆነ ለአርሰናል የትላንትናውን ሽንፈት የሚያጣፋ ነው። ዛሬ ሲቲ በቼልሲ ቢሸንፍ ሁለቱም ተሸንፈዋል። ስለዚህ ነጥብ ልዩነቱ በ9 ይቀጥላል። ይሄ በጣም ትልቅ እድል ነው። ሲቲ አቻ እንኳን ቢወጣ ለአርሰናል በጣም ትልቅ እድል ነው። ምክንያቱም ወደ 6 መጥበብ ይችል የነበረው የነጥብ ልዩነት ወደ 8 ብቻ ነው የሚጣባው። ስለዚህ ይህም ከሽንፈት የሚተናነስ ውጤት አይደለም። ሲቲ ዛሬ ለማሸነፍ ግዴታ ነው ወደ ሜዳ የሚገባው። በነገራችን ላይ ዛሬ ቼልሲም ግዴታ ማሸነፍ አለበት። ምክንያቱም ትላንትና ሊቨርፑል ፉልሃምን ማሸነፉን ተከትሎ ቼልሲ እንግዲህ ወደ 6ኛ ደረጃ ለመውረድ ተገዷል። የሻምፒዮንስ ሊግ ተሳትፎን ቼልሲ የሚፈልግ ከሆነ ዛሬ የማሸነፍ ግዴታ ውስጥ ነው የሚገባው። ይህም ለአርሰናሎች ጥሩ ዜና ነው። ምክንያቱም ቼልሲ ሻምፒዮንስ ሊግ ለመግባት ሲል ለራሱ ሲል ሜዳ ላይ ገብቶ ይፋለማል። ስለዚህ ሲቲን የጨዋታውን ያከብዱበታል ተብሎ ይጠበቃል። እኔ እዚህ ጋር እንግዲህ ከአሁን በኋላ ያለውን የዋንጫ ጉዞ የሚወስኑ 3 ወሳኝ ተጫዋቾች አሉ። በአርሰናል ቤት በዚህ ሳምንት በጣም በፍጥነት መሰማት ያለበት አንድ ዜና አለ። እሱም ምንድን ነው? ቡካዮ ሳካ፣ ጁሪየን ቲምበር፣ ማርቲን ኦዴጋርድ ከጉዳት ተመልሰዋል የሚለው ዜና የግዴታ ከማንቸስተር ሲቲ ጨዋታ በፊት መሰማት ያለበት ነገር ነው። በትላንትናው አሰላለፍ በትላንትናው ስብስብ ማንቸስተር ሲቲን መግጠም ማለት 3 ነጥብ አሳልፎ ሰጥቶ መምጣት ማለት ነው። በትላንትናው አሰላለፍ አይደለም ሲቲ ሮብ የሚደረገው የሻምፒዮንስ ሊግ የስፖርቲንግ ሊዝበን ጨዋታ ጭምር እጅግ በጣም የሚያሰጋ ነው የሚሆነው። ስለዚህ በፍጥነት ጁሪየን ቲምበር በተለይ ጁሪየን ቲምበር እንግዲህ እንዴት እንደተናፈቀ ልነግራችሁ አልችልም። ሜዳውን አይታችሁ በራሱ የጁሪየን ቲምበር አለመኖርን እንደዚሁ አርሰናልን ስትመለከቱ በደንብ ይገባችኋል። እንዳልኳችሁ አርሰናል ባለፈው
ባለፉት 4 ጨዋታዎች የገባበት ጎል ብዛት ባለፉት ከአራቱ ጌም በፊት በነበሩት በ17 ጨዋታ ያልተቆጠረበት ጎል ነው። በ4 ጨዋታ ብቻ የተቆጠረበት። ይህም ምን ያህል የአርሰናል ተከላካይ እንደሳሳ በደንብ መመልከት ይቻላል። ትናንትናም ብሎ እንግዲህ ብሶ ሂንካፔም ካላፊዮሪም እንግዲህ ያልነበሩበት ጨዋታን የተመለከት ነው። እንግዲህ አርሰናል ሁል ጊዜ በየዓመቱ ከሜንታሊቲ ችግርን ባለፈ ጉዳት ደግሞ ሌላኛው ጠላቱ ነው። ዘንድሮም እንግዲህ አሁን በተለይ ባለፉት ጨዋታዎች በጣም እየተፈታተነው ነው። በፍጥነት ግን የጁሪየን ቲምበር መመለስን አርሰናሎች ናፍቀዋል። ቤን ዋይትን በድጋሚ የአርሰናል ሜዳ ላይ ማየት ይፈልጋሉ ብዬ እኔ በግሌ አልጠብቅም። ምክንያቱም ሜዳውን ስትመለከቱ እንኳን ጁሪየን ቲምበር ምን ያህል እንደሚያስፈልግ ምን ያህል ደጀን እንደነበረም በደንብ መረዳት ይቻላል ብዬ አስባለሁ። መሀል ሜዳ ላይ እንግዲህ ሃቨርትን ቋሚ አድርጎ መጀመር አርቴታ እንግዲህ የማይሰማ አይነት አሰልጣኝ ስለሆነ ወይ ደግሞ በጣም ግትር የሚባል አሰልጣኝ ስለሆነ እንጂ ካይ ሃቨርትዝ የሚሆንባቸው ጨዋታዎች አሉ። በእርግጥ ካይ ሃቨርትዝ በጣም የደከመ ቡድን ወይም ደግሞ በአካል እንቅስቃሴው የደከመና ሙሉ ጨዋታን ተከላክሎ የሚጫወት ቡድን እንደ ወልቭስ ወይም ደግሞ ከታች እንዳሉ እንደነ በርንሊ አይነት ቡድን ቢሆን ሃቨርትን ቋሚ አድርጋችሁ ብታስጀምሩ ችግር ላይ ኖረው ይችላል። ነገር ግን እንደ ቦርንማውዝ ያለ ጠንካራ ቡድን ላይ ሃቨርትን ማስገባት የአርቴታ ትልቅ ችግር ነው። በቀጣይ ደግሞ አርሰናል ከባባድ ጨዋታ ነው ያለው። ሲቲ ብቻ አይደለም በነገራችን ላይ እነ ኒውካስትል አሉ፣ እነ ፓላስ አሉ፣ እነ ዌስትሃም አሉ ከሜዳ ውጭ። ስለዚህ እነዚህ ጨዋታዎች ላይ ኦዴጋርድ እና ኤዜ ያስፈልጋሉ። ሁለቱ ተጫዋቾች ናቸው መሀል ላይ እየተቀያየሩ መጫወት ያለባቸው። ሃቨርት ካስፈለገ መግባት ያለበት እንደ 9 ቁጥር አጥቂ እንጂ መሀል ሜዳ ላይ በ10 ቁጥር ሚና በጭራሽ ይሆናል ብዬ ማልጠብቀው ተጫዋች ነው። ስለዚህ የኦዴጋርድ መመለስ አሁን በጥብቅ ይፈለጋል። ምክንያቱም እንግዲህ አሁን ኦዴጋርድ ካልተመለሰ ቀይራችሁ የምታስገቡት ሃቨርትን ነው። ኤዜን አስገብታችሁ ጥሩ ካልሆነ ኦዴጋርድ ከሌለ ዞር ብላችሁ ስትመለከቱ ኤዜ ካልተመቻችሁና ጥሩ ጊዜ ካላሰለፈ ጨዋታው ከከበደው ሃቨርትን ልታስገቡ ነው ማለት ነው። ነገር ግን ኦዴጋርድ ሲኖር ኤዜ ቢደክመው ኦዴጋርድን ታስገባላችሁ፣ ኦዴጋርድ ቢደክመው ኤዜን መልሳችሁ ታስገባላችሁ። ስለዚህ የኦዴጋርድና የኤዜ ሁለቱም ጤነኛ መሆን በአሁኑ ሰዓት በጣም የሚፈለግበት ሰዓት ነው። ኖኒ ማዱኬ ጥሩ ተጫዋች ነው፣ በጣም ጥሩ ተጫዋች ነው ልንለው እንችላለን። ነገር ግን ከቡካዮ ሳካ ጋር በፍጹም ይወዳደራሉ ብዬ እኔ በግሌ አልጠብቅም። በተለይ ትላንትና ማዱኬ በአንጻሩ የተሻለ ነው። ነገር ግን አንድ ተጫዋችን አጥፋችሁ ሄዳችሁ የመጨረሻ ስራችሁ ልክ ካልሆነ ጥሩነታችሁ በሙሉ በዜሮ ነው የሚባዘው። የማዱኬ ትልቁ ችግሬ ነው። ተጫዋች አጥፍላችኋል፣ ድሪብል አድርጎ ያልፍላችኋል። ከዛ በኋላ ግን የሚያደርገውን አያውቅም። ወደ ግን መሞከር እንዳለበት አያውቅም። ክሮስ ማድረግ እንዳለበት አያውቅም። አሲስት ማድረግ እንዳለበት አያውቅም። እንዴት ማይነስ ማድረግ እንዳለበት አያውቅም። እዚህ ላይ ቡካዮ ሳካ በጣም ክሊኒካል እና በጣም የተሻለ ተጫዋች ነው። ቡካዮ ሳካ ኳሷን ግብ ላይ እንዴት ማሳረፍ እንዳለበት ያውቃል። ክሮስ እንዴት ማድረግ እንዳለበት ያውቃል። አሲስት ማድረግ እንዴት እንዳለበት ያውቃል። እንደውም ቡካዮ ሳካ ከማዱኬ የሚያንሰው ብዬ ማስበው ተጫዋች አጥፎ በማለፍ ድሪብል አድርጎ በማለፍና እንደ ማዱኬ በድፍረት ወደፊት ኳስ ይዞ ተከላካይ ላይ በመግፋት ትንሽ ይቀረዋል። ነገር ግን የመጨረሻ ውሳኔዎቹ ከማዱኬ በጣም የተሻሉ ናቸው። የአርሰናል ማጥቃት ራሱ ሙሉ የሚመስለውና አስፈሪ የሚሆነው እንግዲህ ሳካ ሲመለስ እንደሆነ በደንብ በሰሞኑ ጨዋታዎች ያለ ሳካ መኖር እንግዲህ ተረድተናል ብዬ አስባለሁ። ስለዚህ የሳካ የቲምብርና የኦዴጋርድ መመለስ ለአርሰናል በጣም በአሁኑ ሰዓት አስፈላጊው ጉዳይ ነው። የአርሰናል ደጋፊዎች ቁጭ ብለው ከመች ይህንን ሰበር ዜና ሰማን ብለው የሚጠብቁት እንደሆነ በእርግጠኝነት መናገር እችላለሁ። ስለዚህ በተለይ ሮብ የሻምፒዮንስ ሊጉን ጨዋታ አርሰናሎች ቢወድቁ ራሱ ያን ያህል የሚሰማቸው አይመስለኝም። ምክንያቱም ዋናው ትኩረታቸው የእንግሊዝ ፕሪሚየር ሊጉ ነው። ለቀጣይ ለእሁዱ የሲቲ ጨዋታ ግን በፍጹም እና በጭራሽ ቲምበር፣ ሳካና ኦዴጋርድ ሳይመለሱ መሆን የለበትም። እነዚህ 3 ተጫዋቾች በቶሎ መመለስ አለባቸው። በተለይ የጁሪየን ቲምበር መመለስ በጣም አስፈላጊ ነው። ያው የቡካዮ ሳካ እንዳለ ሆኖ ማለት ነው። እንግዲህ ዛሬ ምሽት 12 ሰዓት ተኩል ላይ ሲቲ ወደ ለንደን መጥቶ በስታንፎርድ ብሪጅ ስቴዲየም ቼልሲን ከሜዳው ውጪ ይገጥማል። እንደምታውቁት ከቼልሲ ጋር እንግዲህ ሲቲዎች ብዙ ጊዜ ይቸገራሉ። የመጀመሪያውን የፕሪሚየር ሊግ ጨዋታም በኢታድ ስቴዲየም እንግዲህ አቻ ነው የወጣው፣ ባለቀ ሰዓት ተቆጥሮበት ሲቲ ማለት ነው። ቼልሲዎች በኤንዞ ፈርናንዴዝ መጨረሻ ደቂቃ ላይ ያስቆጠረው ሲቲ አቻ እንዲወጣ አድርገውት እንደነበረ እናውቃለን። ዛሬ ምሽት ይህን ይደግሙታል ወይ? ለአርሰናል ውለታ ይውላሉ ወይ? ወይስ ማንቸስተር ሲቲ በቀላሉ ልክ እንደነ ሊቨርፑል አይነት ውጤት በቼልሲ ላይ አስመዝግቦ የነጥብ ልዩነቱን ወደ 6 በማጥበብ
አርሰናል ላይ ሌላ ጫና ያሳድራሉ? በጣም በጉጉት የሚጠበቅ ነው። እናንተ ደግሞ ሀሳብ አስተያየታችሁን በዛሬው ጨዋታ ምን ሊፈጠር ይችላል የሚለውን እንድታስቀምጡልኝ እፈልጋለሁ። ሲቲ በቼልሲ ነጥብ ይጥላል ወይስ በቀላሉ ድል አድርጎ አርሰናል ላይ ጫና ያሳድራል? በነገራችን ላይ ዛሬ ሲቲ ያሸነፈ ማለት ሳምንቱ ሙሉ እረፍት ላይ ነው የሚሆነው ሲቲ። አርሰናል ደግሞ እሮብ ይጫወታል። ሮብ ምክንያቱም ሲቲ ከሻምፒዮንስ ሊግ ስለወደቀ ማለት ነው። አርሰናል ሮብ ስፖርቲንግ ጋር ተጫውቶ ሲቲ ደግሞ ሳምንቱ ሙሉ አርፎ ነው ቀጣይ ሳምንት እሁድ በፕሪሚየር ሊጉ የሚገናኙት። ይህም የራሱ የሆነ ትልቅ ፋክተር ትልቅ የሆነ ተጽዕኖ ይኖረዋል ጨዋታዎች ላይ። ምክንያቱም አርሰናል ደክሞ የ3 ቀን ረፍት ብቻ አድርጎ ሲመጣ ሲቲ ደግሞ ሳምንቱ ሙሉ አርፎ ስለሆነ የሚመጣው ጨዋታውን በሲቲ ሜዳ እንደመሆኑ ለአርሰናል በጣም እንደሚከብደው ጨዋታው በእርግጠኝነት መናገር ይቻላል። ስለዚህ ዛሬ በተለይ ሲቲ ነጥብ ቢጥልላቸው ለአርሰናሎች ለእፎይታም እፎይ ብሎ በሲቲ ሜዳም ለመጫወት ትልቅ ስንቅ ስለሚሆን የሲቲን መሸነፍ ወይም ነጥብ መጣል አርሰናሎች በጉጉት የሚጠብቁት ነው። የእናንተን ግምት ግን ኮመንት ላይ ያስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩ እንግዲህ አሁንም አርሰናል ሁሉም ነገር በእጁ ነው፣ ከእጁ አልወጣም። ይህንን ደግሞ እንዴት አድርጎ ያስመለክተናል የሚለውን ሁላችንም በጉጉት የምንጠብቅ ነው። እኔ ደግሞ በአርሰናል በኩል ያሉ መረጃዎችን በየቀኑ ወደ እናንተ አደርሳለሁ ማለት ነው። በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።